በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ደብረጽዮን ከሚመራው ጦርነት ይልቅ ታደሰ ወረደ የሚጮህበት ሰላም እመርጣለሁኝ ሲሉ አቶ ጌታቸው ረዳ ገለጹ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ደብረጽዮን ከሚመራው ጦርነት ይልቅ ጀነራል ታደሰ ወረደ የሚጮህበት ሰላም እመርጣለሁኝ ሲሉ ገልጸዋል። አቶ ጌታቸው ረዳ ትናንት ማምሻውን በማህበራዊ የትስስር ገጻቸው ባጋሩት ጽሁፍ ከ7 ዓመታት በፊት ህገ መንግስቱ ምርጫ ከ5 ዓመት በላይ እንዳይራዘም ስለሚከለክል ህገ መንግስቱን አክብረን ምርጫን ማድረግ አለብን ብለን ወስነናል። እኔም በውሳኔው ላይ ነበርኩኝ። ከዚያ በኋላ የተፈጠረው ግን የአዳም ዘር ሁሉ ያውቀዋል፣ እኛም እንደ ህዝብ የት እንዳለን እናውቃለን ሲሉ እሳቸውና የቀድሞ ፓርቲያቸው ህወሓት ባሰሙት ፍከራ የትግራይ ህዝብ የደረሰበት ሰቆቃ ገልጸዋል። በአደገኛ ሁኔታ እንድንወድቅ እንድንዋረድ እንድንሰደድ ያደረገው የቀድሞው የህወሓት አመራር አሁንም የትግራይን ህዝብ በእሳት በማቃጠል ህይወቱን ለሳምንታት ለማራዘም እየሞከረ ነው ሲሉ የቀድሞው ህወሓት ያሁኑ ህገወጥ ታጣቂ ቡድንን ድርጊት የተቹት አቶ ጌታቸው ረዳ አሁንም የተመረጠ መንግስታችን ወደ ስልጣኑ ይመለስ የሚል 100ኛ ዙር የእብደት ድርጊት እየተካሄደ ነው ሲሉ ቡድኑን ከሰዋል። ከጦርነቱ በፊት የፌዴራል መንግስት ምርጫ ሳያደርግ ምርጫው ከ6 ዓመት በላይ ሆኖታል። መስከረም 25 2013 ዓ.ም ምርጫ ካላካሄደ ህገ መንግስቱ ተጥሷል ሲል የጨረባ ምርጫ ያካሄደ የእብዶች ቡድን ዳግም ከ7 ዓመታት በኋላ በህዝብ ስለተመረጥኩኝ እንደጀመርኳችሁ ራሴ ነኝ ይዟችሁ የምጠፋው እያለን ነው ሲሉም ህወሓቶችን የእብዶች ቡድን ሲሉ ክፉኛ ተችቷል። የትግራይን ህዝብ ወደ ጨለማ የወረወረው መስማት የተሳነው አመራር ተመልሶ ሙሉ በሙሉ ካላጠፋችሁ እያለን ነው ያሉት አቶ ጌታቸው የዚህ ቡድን መሪዎች እብዶች ናቸው፣ ሰሚ ካገኙ የማያደርጉት መጥፎ ድርጊት የለም ሲሉ አክለዋል። አቶ ጌታቸው እብዶቹ ቡድኖች ሻዕቢያ እየሰማቸው ይሆናል እሱም ስለሚጠቅሙት ነው ሲሉም ቡድኑ የሻዕቢያ መጫወቻ መሆኑንም ጠቁመዋል። አቶ ጌታቸው ቡድኑ ፍልሚያው ከታደሰም ይሁን ከሌላ ደብረጽዮን ከሚመራው ጦርነት ይልቅ ታደሰ ወረደ የሚጮህበት ሰላም እመርጣለሁኝ ሲሉም ሐሳባቸውን ሰንዝረዋል። በመጨረሻም አቶ ጌታቸው ረዳ እብዶቹ ሊፈውሱ የሚችሉ የትግራይ ጸበል ቦታዎች የት ሄደው ነው በማለትም ተሳልቀዋል። የባህር በር የገመና መሸፈኛ የዕለቱ መልእክት። በር የሌለው ቤት ጠባቂ የሌለው በረት ለገቢ ወጪው አስቸጋሪ ከመሆኑም በላይ ለባዕድ እጅና ለነፋስ የተጋለጠ ነው። ዛሬም ሀገራችን ኢትዮጵያ በአፍሪካ ብቻ ሳይሆን በዓለም መድረክ ያላትን የንግድና የኢኮኖሚ አቅም ገቢራዊ ለማድረግ በሚደረገው ሩጫ ውስጥ የባህር በር አልባነት እንደ እግር ብረት አስሮ ይዟታል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳመላከቱት ወደብ አልባነት ለኢትዮጵያ የፖለቲካ ምርጫ ሳይሆን የህልውና ጉዳይ ነው። ወደብ የሌለው ሀገር ገመናው በሜዳ ላይ እንደወደቀ ቤት ነው። ዛሬ በዲጂታል ዓለም የሚስጥር ደህንነታችን የምናስገባቸውና የምናስወጣቸው የንግድ ዕቃዎች ሁሉ በሌሎች ደጅ የሚያልፉ መሆናቸው ጎረቤት ያወቀው ሚስጥር ነፋስ የወሰደው ፍርፋሪ ሆኖብናል። ይህ ደግሞ ለአንድ ትልቅ ሀገር የሉዓላዊነትና የደህንነት ስጋት ነው። ከዚህም በላይ በኢንዱስትሪው ዘርፍ ያለን ተወዳዳሪነት በሎጂስቲክ ዋጋ መናር ምክንያት ክፉኛ እየተገዳደረም ይገኛል። የባህር በር ካላቸው ጎረቤቶቻችን ጋር ሲነጻጸር የኛ የሎጂስቲክ ወጪ ከ50 እስከ 100 በመቶ ብልጫ ይኖረዋል። ይህ ማለት በሀገር ውስጥ የሚመረተውም ሆነ ከውጭ የሚገባው መድኃኒት፣ አልባሳትና የምግብ ምርቶች ላይ የእያንዳንዱ ዜጋ ያልተገባ ተጨማሪ ዋጋ እንዲከፍል ያስገድዳል ማለት ነው። ኢትዮጵያ በዓለም በ10ኛ ደረጃ የምትገኝ የህዝብ ቁጥር ያላት ሀገር ነች። በታሪኳም የባህር በር ባለቤት ሆና ኖራ በገዛ ደጇ ውሃ ያዩ ጥማት እንዲሆንባት መደረጉ ፍጹም ተገቢ አይደለም። 5000 ኪሎ ሜትር የሚጠጋ የባህር ዳርቻ ባለበት ቀጠና ውስጥ በሰጥቶ መቀበል መርህና በንግድ ህግ ላይ ተመስርቶ የባህር በር ባለቤት መሆን አለመቻል ለኢትዮጵያ ብቻ ሳይሆን ለቀጠናው ሰላምም እንቅፋት ሆኗል።
አጥር የሌለው እርሻ ባለቤት የሌለው ውሻ እንደሚባለው እንደ ኢትዮጵያ ያሉ ግዙፍ አቅም ያላቸው ሀገራት የቀይ ባህርና የዓለም የንግድ መስመርን በመጠበቁ ረገድ ሚናቸው እንዳይወጡ ማድረግ ለዓለም ንግድም አደጋ ነው። መንግስት በአጭር ጊዜ አማራጭ የጅቡቲን ኮሪደር ማዘመን፣ እንደ ሞጆ ያሉ ግዙፍ የደረቅ ወደቦችን መገንባትና የባቡር መሰረተ ልማትን ማስፋት ላይ ትኩረት ሰጥቶ እየሰራ ይገኛል። ይሁን እንጂ እነዚህ ሁሉ ጥረቶች የረጅም ጊዜውን የባህር በር ባለቤትነት ጥያቄ የሚተኩ አይደሉም። የኢትዮጵያ ብልጽግና እንዲረጋገጥ ምርቶቻችን በዓለም ገበያ ተወዳዳሪ እንዲሆኑና የዜጎች የኑሮ ውድነት እንዲቀለል የባህር በር የግድ ያስፈልገናል። የባህር በር ጉዳይ የእያንዳንዱ ዜጋ የዕለት ተዕለት የኑሮ ጥያቄ በመሆኑ ሀገራችን በሰላማዊ መንገድና በድርድር የባህር በር ባለቤት ለመሆን የምታደርገው ጥረት ሁላችንም ልንደግፈው ይገባል። ቢቸግሩት ነው እንጂ ማን ይተዋል ደጁን እንዲሉ ኢትዮጵያም የገዛ ደጇንና የባህር በሯን ለማግኘት የምታደርገው ጥረት ለብልጽግናዋ መሰረት፣ ለልጆቿም የተመቻቸ ሀገርን የማውረስ ዋስትና ነው። ደቡብ አፍሪካ የአፓርታይድ ዘመን ፖለቲከኛን የአሜሪካ አምባሳደር አድርጋ ሾመች። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በአፓርታይድ መንግስት ባለስልጣን የነበሩትን ሮልድ ማየር ለአሜሪካ አዲስ አምባሳደር አድርገው ሾመዋል። የቀድሞው አምባሳደር ኢብራሂም ራሳል ባለፈው ዓመት ዶናልድ ትራምፕን የነጮች የተበዳይነት መንፈስ እየቀሰቀሱ ነው በሚል ያቀረቡትን ትችት ተከትሎ ከዋሽንግተን ከተባረሩ በኋላ ደቡብ አፍሪካ አሜሪካ ውስጥ ከፍተኛ ልዑክ አልነበራትም። ይህም ቀድሞውን የሻከረው የሁለት ሀገራት ግንኙነት ያባባሰው ሲሆን ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ ደግሞ ግንኙነታቸው ተሸርሽሯል። የ78 ዓመቱ ማየር እንደ አውሮፓውያን አቆጣጠር በ1990ዎቹ በደቡብ አፍሪካ አናሳ ነጮች የሚመሩትን የዞር መድሎ ስርዓት እንዲያበቃ ከአሁኑ ፕሬዝዳንት ራማፎሳ ጋር ዋና ተደራዳሪ በመሆን ቁልፍ ሚና የተጫወቱ ግለሰብ ነበሩ። አዲሱ አምባሳደር አፓርታይድ እየተባለ የሚጠራውን የዘር መድሎ ያስተዋወቀው የናሽናል ፓርቲ ተወካይም ነበሩ። ደቡብ አፍሪካ እኚህን የ78 ዓመቱ የአፓርታይድ ዘመን ፖለቲከኛ ነው የአሜሪካ አምባሳደር አድርጋ የሾመችው። ትራምፕ የእስራኤልና ሊባኖስ መሪዎች ከ10 ዓመታት በኋላ ለመጀመሪያ ጊዜ ዛሬ ሐሙስ እንደሚነጋገሩ ገለጹ። ትራምፕ ትናንት ምሽት በትሩዝ ሶሻል ማህበራዊ ትስስር ገጻቸው በለጠፉት ጽሑፍ በእስራኤልና ሊባኖስ መካከል ትንሽ እስትንፋስ እንዲኖር እየሞከርኩ ነው። የሁለት ሀገራት መሪዎች ከተነጋገሩ በጣም ረጅም ጊዜ ሆኗል። 34 ዓመት ገደማ ሆኖታል። ነገ ሐሙስ ይካሄዳል ሲሉም ገልጸዋል። ፕሬዝዳንቱ ይህንን ቢሉም ሊባኖስ ይደረጋል በተባለው ንግግር ላይ የምታውቀው ነገር እንደሌለ ጠቁማለች። በሊባኖስ ፕሬዝዳንታዊ ጽሕፈት ቤት የሚሰሩ አንድ ባለስልጣን ሀገራቸው ከእስራኤል ጋር ሊደረግ ነው ስለተባለው ንግግር ምንም የምታውቀው ነገር የለም ብለዋል። ትራምፕ ይህ ቢሉም እስራኤልና ሄዝቦላህ መካከል በሊባኖስ ግጭቶች ቀጥለዋል። የእስራኤል መከላከያ ኃይል በደቡባዊ ሊባኖስ ከቲታንያ ወንዝ በታች ያለው ስፍራ የሄዝቦላህ መቀበሪያ ነው ሲል ገልጾታል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጦርነቱን በሚመለከት ሀገራቸው ለየትኛውም ሁኔታ ዝግጁ መሆኗን ተናግረዋል። ጠቅላይ ሚኒስትሩ አክለውም የእስራኤል ግብ ከአሜሪካ ግብ ጋር የሚጣጣም ነው ብለውታል። ኢራን በበኩሏ ከዋሽንግተን ጋር የተደረሰው የሁለት ሳምንት የተኩስ አቁም ስምምነት ሊባኖስም እንዲያካትት የማድረግ ጉዳይን አሜሪካ ማስከበር እንዳለባት ተናግራለች። ይህ በእንዲህ እንዳለ አሜሪካ ወደ ኢራን ወደቦች በሚገቡና በሚወጡ ሁሉም መርከቦች ላይ የጣለችው እግድ በጸናበት ወቅት ዋይት ሀውስ አሜሪካ ከኢራን ጋር ውጤታማና ቀጣይነት ያለው ንግግር እያደረገች መሆኑን ገልጻለች። ፕሬስ ሴክሬታሪያት ካሮሊን ሌቪት አሜሪካ ስምምነት ሊደረስ እንደሚችል ባለው ተስፋ ጥሩ ስሜት እንደሚሰማት ተናግረዋል። ሆኖም ቀጣዩ ዙር ንግግር መቼ ሊደረግ እንደሚችል ቀን አለመቆረጡን ገልጸዋል። ይህ በእንዲህ እንዳለ በአሜሪካና ኢራን ንግግር አሸማጋይ የሆነው የፓኪስታን ልዑክ ከኢራን መንግስት ጋር ተጨማሪ ውይይት ለማድረግ ቴህራን ገብቷል። አሜሪካ ወደ ኢራን ወደብ የሚገቡና የሚወጡ ማንኛውም መርከቦች ላይ የጣለችው እግድ ዋይት ሀውስ ሙሉ ለሙሉ እየተተገበረ ነው ያለ ሲሆን ለምን ያህል ጊዜ እንደሚጸና ገልጣ አልጠቀሰም። የአሜሪካ ማዕከላዊ እዝ እግዱ ከተጣለ በኋላም አንድም መርከብ እንዳልገባና እንዳልወጣ የገለጸ ሲሆን 10 መርከቦች እንዲመለሱ ከተነገራቸው በኋላ ትዕዛዙን አክብረው ወደ ኢራን መመለሳቸውም አስታውቋል። በሌላ በኩል የቻይና የውጭ ጉዳይ ሚኒስትር ዋንግ ይ በሆርሙዝ ወሽመጥ በኩል የሚደረግ መደበኛ የመርከቦች እንቅስቃሴ እንዲመለስ ጥረት መደረግ እንዳለበት ለኢራን አቻቸው አባስ አራግቺ ተናግረዋል። ዋንጊ በሆርሙዝ ወሽመጥ የኢራን ሉዓላዊነትና ደህንነት መከበር እንዲሁም መጠበቅ ያለበት ቢሆንም በውሃ አካላት የሚደረጉ እንቅስቃሴዎችና ነጻነት እንዲሁም ደህንነት ሊኖራቸው ይገባል ብለዋል። ሁለቱ ሚኒስትሮች በስልክ ባደረጉት ውይይት ዋንግ የሆርሙዝ ሰርጥን ለመክፈት ዓለም አቀፍ ፍላጎት እንዳለ ገልጸዋል። በሰርጡ መደበኛ እንቅስቃሴ ለመመለስ መስራት የዓለም አቀፍ ማህበረሰቡ ሙሉ በሙሉ ጥሪ ነው ማለታቸው መንግስታቸው ባወጣው መግለጫ ጠቅሰዋል። የቻይናው የውጭ ጉዳይ ሚኒስትር የአሁኑ ሁኔታው በጦርነትና በሰላም መሃል የሚገኝ ወሳኝ ጥፋት ላይ መሆኑን ጠቅሰው የሰላም በር እየተከፈተ መሆኑን መናገራቸውም ተዘግበዋል። የውጭ ጉዳይ ሚኒስትሩ ቻይና የተኩስ አቁም ስምምነቱ እንዲጸናና ንግግሮች እንዲቀጥሉ ድጋፍ ታደርጋለችም ብለዋል።
ዘገባው የቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ